What's up? Hey, what's up? How are you doing? I'm doing great. Okay, last time we did learn about do, verb to do, አይደል? እንግዲህ do በአማርኛ ማለት ነው ያልኩሽ? ማድረግ መስራት አይደለም? ማድረግ መስራት ነው። ስለዚህ ምሳ መስራት፣ እራት መስራት፣ ኬክ መስራት፣ ማዘጋጀት እስቲ እነዚህ ንገሪኝ እስቲ አሁን። ከምን ልጀምርልህ? No, like ከምሳ መስራት ስትይ እንደው do lunch? Do lunch. ይላል። Do lunch? Can you say do lunch? You said like last time እንደነገርከኝ ከሆነ ድርጊት ስናደርግ do verb to do እንጠቀማለን። do ማለት መስራት ስላልኩሽ። All right, no. ዛሬ የብዙ ሰዎች በነገራችን ላይ confusing ማለት ይሄ the difference between make እና do ነው ለብዙ ሰዎች ችግሩ ማለት ነው። make መስራት ነው፣ do መስራት ነው አይደል? ስለዚህ ልዩነታቸው ግን ባጭር የማያዳግም ትምህርት በደንብ አድርጌ ማስተምራቸው የማያዳግም መልኩ ማለት ነው። ስለዚህ በኋላ አንቺ መልሰሽ ኤክስፕሌን እንደምታደርጊልኝ እርግጠኛ ሆኝ በደንብ ተከታተይ። actually ያው ሁሌም ያወዛግቡኛል like do not make የአማርኛ ትርጉማቸው መስራት ስለሆነ ኦኬ ኢንትረስቲንግ። አሁን let's start this make ስትሉ make ምንድነው ማለት is to create something creativity ያለበት የሆነ ፈጠራ ነገር ያለበት create ማድረግ ክሬቲቪቲ ካለበት ማለት ተቀማለን make ማለት ነው። አዲስ ነገር መፍጠር ጋር የተያያዘ ነው ማለት ነው። to do something means to perform the task ራሱ ታስኩን ፐርፎርም ማድረግ መስራት ነው። ድርጊቱን ምንድነው ይሄ ስራውን መስራት ነው ማድረግ ነው ብያለሁ አይደለ? make ግን ከፈጠራ አዲስ ነገር ከመፍጠር ጋር የተገናኘ ነው። understand አክሽን or to make means to cause ይሆናል አይደለ? to cause ማድረግ to force something to cause something ይሆናል ማለት ነው። to create something አዲስ ነገር ስትፈጥሪ ለምሳሌ አሁን ቅድም do lunch አልሽኛል። ምሳሌ መክተፍ አለ፣ ሽንኩርት ከትፊያለሽ፣ የሆነ ነገር ትጨማምሪያለሽ፣ የሆነ ነገር ጨማምረሽ አዲስ ክሬቲቪቲ አለው የለው? ስለዚህ do lunch ልበል ወይስ make lunch ልበል? make lunch እንላለን። ኦኬ የሆነ ነገር ለምሳሌ አሁን ስትጨማምራችሁ አይደል ምሳ ነገር እንትን የሚወጣው አይደል እንዴ? ወጥ ስትሰሪው የሆነ ነገር ጨማምረሻል የሆነ ነገር የሚወጣው። ስለዚህ ክሬቲቪቲ ያለው የለው? የሆነ የፈጠራ ነገር አለበት የለበት? የራሴ ስኪል እንደፈለኩ አድርጌ ልሰራውና አዲስ ውጤት ላመጣ እችላለሁ። ኤግዛክትሊ ያ አዲስ ውጤት የሚያመጣ ከሆነ that's just to make something ማለት ነው። ኦልራይት ስለዚህ ምሳ መስራት ምንድነው አልኩሽ? make lunch ኦኬ። ስለዚህ ምሳ ሰራለሁ ወይስ I make lunch? እሺ ምሳ እየሰራው ነው? I'm making lunch right? say ምሳ ሰራለሁ። ምሳ ወደፊት ሰራለሁ? I will make lunch አይደል? ለላንች ብቻ ሳይሆን ራት፣ ምሳ፣ ቁርስ የሚሉ ምንድነው ምንድነው make ብለን ነው ማለት ነው። so any food drink ጋር make ነው የምትይው ማለት ለምሳሌ አሁን make a salad እንላለን። ሳላድ ማዘጋጀት ማለት ነው እንዴ? make a salad, make dinner, make lunch, make breakfast, make coffee አይደል? አሁን ቡና ማፍላት ለምሳሌ መጀመሪያ ቡና ይታጠባል፣ ይቆላል ምናምን ክሬቲቪቲ ያለው ነው። ፕሮዳክት ደግሞ ቡና ደግሞ ፕሮዳክት ያለው ማለት ያ ምን ጠጣው ነገር አዲስ የሆነ ነገር አለ። ስለዚህ make coffee ነው እንጂ do coffee አትይማት። you make coffee yes or no? yeah sure. so I make coffee okay በጣም ጥሩ make coffee say again make coffee okay እሺ። አሁን ይሄ ከዚህ ከማዘጋጀት ከምግብ ከድሪንክ መጠጥ ከማዘጋጀት ከምግብ ከማዘጋጀት ጋር ማንን ነው የምንጠቀመው? make ነው ማለት ነው። ኤክሰለንት እሺ። አሁን ደግሞ እንትን ያልሻ ውሳኔ መወሰን፣ ውሳኔ ማሳረፍ፣ ውሳኔ መወሰን፣ ውሳኔ ለመወሰን ምናምን ያለው ፕሮሰስ ዱ እንለዋለን። ከዛ ግን ያው ውሳኔ ስለሆነ I think ውጤት ብለኸኛል ክሬቲቪቲ make ነው ልል የራስሽን ክሬቲቪቲ ይጠይቃል ውሳኔ አይደል እንዴ? ስለዚህ የራስን ፈጠራ ስለሚችል make a decision ነው የምንለው። Are you good at making a decision? I can't say that. You can't say that? Yeah. All right? Okay. Do you take more time to make decisions or do you immediately make decisions? Most cases. Sometimes I am kind of an impulsive decision maker and sometimes kind of I start reluctant. Excellent. Or hesitate. So we say make a decision ነው የምንለው። ውሳኔ ማሳረፍ፣ ውሳኔ መወሰን ስንል we don't say ለምንድን ነው make a decision ያለው? ውሳኔ ስንሆን there are a lot of ideas አይደል እንዴ? there are a lot of things, there are a lot of creative things, processes, creativity ስላለው we say make a decision ነው የምንለው ማለት ነው። so የራሳችሁን አረፍተ ነገር I just want you to make your own examples under the comment section using these collocations. All right? You know so go ahead. ሄዚቴት እያደረገ ላለ ሰው just make a decision ማለት እችላለሁ። ባለፈው ኮማንድ እንደሰጠ ነው just make a decision ካልሽው። በነገራችን ላይ እነዚህ collocations make a decision ብትሉት አንድ ሰው you're giving him an order to make decisions. So by themselves they are sentences.
በራሳቸው ምን መሆን ይችላሉ ኮማንድ ሴንቴንስ ሞት ትእዛዛዊ አረፍተ ነገር መሆን ይችላሉ ማለት ነው ኦልራይት በጣም ጥሩ እሺ ሳህን ማጠብ ስትይዝ ሳህን ማጠብ ምንም I think creativity የለውም የምትፈጥረው ነገር አለ መጨረሻ ላይ ነው ምንም እቃ ነው ስታስኩን ነው ድርጊቱን ነው የምታደርጊው ፐርፎርም ነው የምታረጊው to do ማለት to perform a task ብያለሁ አይደል የሆነን ድርጊት የሆነን ታስክ የሆነን ተግባር የሆነን ስራ መስራት ነው በቃ so while washing ምን ያረክሽ ነው ማለት ነው you are doing the job አይደል ስለዚህ do the dishes ነው ማለት እንጂ make the dishes አለ do the dishes አይደል do the dishes እቃ ይሄ አጠቃላይ የኩሽና እቃዎችን ስታጥቡ you are doing the dishes አይደለም እንዴ do you usually do the dishes or somebody does for you no I do it you do the dishes for yourself sure. right do you enjoy doing the dishes no not at all you don't do yeah sure. Are you sure but it's a must to do yeah it's right. a must yeah so to do the dishes ማለት ሳህን ማጠብ ማለት ነው ለምሳሌ ሳህን አጥባለሁ so I do the dishes every day say I do the dishes every day I do the dishes every day all right I do the dishes every day after I do the dishes ቡና ፈላለሁ I make coffee after I make coffee ቁርሴን እሰራለሁ I make breakfast after I make breakfast all right እሺ እመጣበታለሁ እሺ all right እሺ ኦኬ እንደዚህ ካልን አሁን አስቤዛ መግዛት መገበያየት ምናምን መገበያየት መሸማመት ምናምን መሸማመት አስቤዛ ምናምን ያው ፕሮሰስ ስለሆነ አክቲቪቲ ነው ምን ክሬት ያላረግም can we say that like make the shopping or do the shopping like it's not kind of creativity or produce ምንም ፈጥረው ነገር ስለሌለ make አንልም ነው ስለዚህ do the dishes I mean do the shopping ልበል or make the shopping do the shopping ነው የምትሉት right አንቺ አሁን ምን እንደምታረጊው ቡና ካፈላው በኋላ አስቤዛ ገዛሉ በይሲ always okay after I make coffee I do the shopping okay after I make coffee after I make coffee I do the shopping ካለች ቡና ካፈላው በኋላ ሸማምታለሁ ገዛዛለሁ አስቤዛ ማለት ነው how often do you do the shopping once in a week or twice a week 3 times a week actually yeah just once in a week say speak up say I do the dishes I mean I do the shopping once in a week I do the shopping once in a week ማለት አስቤዛ መገዛው ምን ማለት ነው መገዛዛው መሸማምተው ከሳምንት አንዴ ነው ማለት አንድ ቀን ነው ያለሽ ማለት ስለዚህ do the shopping ነው የምትሉ ምንም ፈጠራ ክሬቲቪቲ የለውማ you go and do the job አይደለ ሄዳችሁ ስራው መስራት ብቻ ስለሆነ ማለት ነው ስለዚህ there's no creativity here so perform ስለሆነ የምታደርጉት do the shopping ነው የምትሉት ማለት ነው በጣም ጥሩ እሺ ይሄን ካልነ ገንዘብ መስራት ገንዘብ ማግኘት ስንል ገንዘብ መስራት ገንዘብ የስራ ውጤት ስለሆነ I think ውጤት ነው ከሆነ ፕሮሰስ በኋላ የሚመጣ ስለሆነ ያው ፕሮዳክት ነው make money but after doing a lot of jobs አይደል ያንን a lot of tasks አይደል ገንዘቡን የምታገኘው yes so so that there is some sort of creativity in it ማለት ነው there is a product አለ የለው first of all you have to do the job ስራው መስራት አለብሽ you have to do different things and then finally you get that money so that can we say make money or do money make money say it again make money so are you making a great deal of money yeah it depends upon all right so that I did yeah so how's your feeling when you make a lot of money and when you make small money if it is the fruit of my effort I became happy I feel happy if it's kind of coming by fortune or something it doesn't make any sense for me it doesn't make sense sure yeah all right okay interesting that's so good all right so let's see make money to make money means to earn money to make money means to earn money yeah so I wish I could make a lot of money yeah everyone yeah everybody actually all right so to make money we don't say do money but we say make money is that okay sure yes so how much money do you make a month I want you to write it under the comment sections fully how much money do you make a month and how much money do you wish you made money right I mean you made a month ቁጭ አርጉት ማለት ነው okay interesting what is like እድገት ማሳየት እድገት ግስጋሴ ማሳየት እድገት ማምጣት ግስጋሴ ማሳየት ስንል እድገት progress እድገት ነው አይደል do progress
እንቻ ለምሳሌ እንግሊዝኛ ያጠናሽ ምን ይያልሽ no make a progress ውጤት አለው ከመጨረሻ ላይ ማለት እንዴ ውጤቱ ነው progress make progress ነው ምንለው make progress so are you making progress in your profession I think so she's making progress in her profession you guys like I've got a question for you እናንተስ ውጤት እያሳያችሁ ነው are you making progress in English right if so yes if no ደግሞ ጻፉልኝ ማለት ነው so make progress ነው ምንለው do አንልም ማለት ነው ለምን ገብቷችኋል ምን ነው መጨረሻ ውጤት አለው make progress I make progress in my English I make progress in my economy yes or no I make progress yeah right understand አርገሽኛል yeah እድገት ማሳየት እድገት ማምጣት ነው የሚል ትርጉም አለው ማለት ነው okay ውለታ መዋል እባክህ ውለታ ዋልልኝ ውለታ አንድ ውለታ ዋልልኝ እባክህ እንላለን እንዴ አንድ ብቻ ውለታ ዋልልኝ ውለታ መዋል can you say make a favor or do a favor why action ውለታ ዋልልኝ ሲል ምንም ነገር ስራ ነው የሆነ ስራ ሰርተ ነው የምትውልለት ወይ በገንዘብ ነው ወይ በጉልበት ነው ወይ በምን ብቻ ነገር አለው do a favor say it do a favor ስለዚህ ውለታ ዋልልኝ do me a favor do me a favor say do me a favor I owe you one do ማድረግ ነው መስራት ነው do me ስራይ a favor ውለታ ስራይ no ውለታ ዋልልኝ do me a favor do me a favor ውለታ ዋልላት ወይ do her a favor ዋልለት ለሱ do him a favor ዋልላቸው do them a favor ለሀገር ውለታ ዋልላት ወይ do your country a favor አይደለም እንዴ የተገባ ነው አይደል ስለዚህ to do a favor ማለት ውለታ መዋል ማለት ነው is that okay አሁን የሆነን ሰው እባክህ ውለታ ዋልልኝ ስትል please do me a favor ትላለህ please do me a favor yes or no sure all right interesting it's so beautiful okay እንግዲህ ሞክራለሁ አለሽ ያ ሰው ሞክራለሁ እንግዲህ የተቻለኝን ያህል ሞክራለሁ ሲልሽ ወይ በቃ እሺ የተቻለውን ያህል አድርግ ስትይ እንደምትይ do your best no make your best do your best it's a task it's an activity አይደለም do your best do your best እሺ የምትችለውን ያህል አድርግ እንግሊዘኛ ለመለወጥ ስትይ እንደምትይ do your best to improve your English do your best to improve your English እንግሊዝኛ ለማሻሻል የምትችለውን ያህል አድርግ ስትሉት አንድ ሰው do your best to improve your English do your best to change your life sure yes or no do your best to support your family is that okay sure so do your best የምችለውን ያህል አደርጋለሁ ሲላችሁ ምን ይላል ማለት I will do my best I will do my best to help you I will do my best to improve my English so do best all right do your best do my best ናምን ይያልን ቀይሯል ማለት ነው የተባባ ነው ሰብጀክቱን ይቀየራል ያ ሰብጀክቱ መቀየር ነው ማለት ነው all right interesting all right ጥረት ማድረግ ስልስ ጥረት ማድረግ እሺ do an effort ልበል make an effort ልበል ጥረት ማድረግ make an effort ጥረት ማድረግ አይደል እንዴ ጥረት አድርግ ማለት የተለያዩ ነገሮችን መሞከር ነው አይደል እንዴ ምክንያቱም ከወሰንክ ምናምን ካደረክ ምናምን ፕሮሰስ በኋላ ስለሆነ make an effort እና ለምሳሌ ጥረት አድርግ እባክህ ህይወትን ለመለወጥ ጥረት አድርግ ትኛለሽ እሺ በይ make an effort to change your life make an effort to change your life ስትለኝ እሷ እስቲ ነገር አበልኝ አልገባኝ make an effort to change your life make an effort to change your life አለችኝ ህይወትን ለመለወጥ ጥረት አድርጋለች እኔ ደግሞ የምችለውን ያህል አደርጋለሁ ስላት I will do my best to change my life ላታለው እሺ ሲነገር አበል እስቲ make an effort to change your life እልሃለሁ make an effort አሁን make an effort አብሮ ይሄዳሉ make an effort to change your life አለችኝ አይ የምችለውን ነገር ሁሉ አደርጋለሁ ህይወቴን ለመለወጥ I will do my best to change my life ላታለው ማለት understand I will do my best to change my life all right okay interesting ስለዚህ እሱ አለ ማለት ነው all right እሺ አሁን ደግሞ መነገድ በእንግሊዘኛ ንግድ መነገድ ምን እንደባለው is that can I say make a business or do business አክቲቪቲ አይደል ቀደም እንደውም ያው ሜክ ማኒ ብለናል ከቢዝነስ በኋላ አይደል የሚመጣው ያኛው ውጤት ነው so do business ለምሳሌ የሆነ ሰው
what do you do? I do business ካለሽ ንግድ ነግዳለሁ ይላል I do business say again I do business all right okay I do business እሺ እንደገና I do business ንግድ ነግጄ ገንዘብ አገኛለሁ በይ I make money after I do business very good እስቲ ያኛው መጀመሪያ አስቀድም I do business and then I make money yeah I do business ንግድ ነግዳለሁ and then I make money yes or no ያ ገንዘቡ የመጨረሻ ውጤት አይደል ፕሮፊት ነው መጨረሻ ውጤት ነው ፕሮዳክት ይሄኛው ግን አክቲቪቲው መሸውጡ መለወጡ ምናምን ዱ ቢዝነስ ነው ፕሮሰስ ነው I do business then I make money I do business then I make money yes or no እሺ ስለዚህ ምን አደርጋለሁ አልኩኝ ቢዝነስ ሰራለሁ ሰርቼ ገንዘቤን አገኛለሁ አልኩኝ አይደለ all right okay ቃል መግባት በእንግሊዝኛ ቃል መግባት ያው ቃላት ትግባ መሐሪ ዲሲሽኑ ስለሚሆን don't make a promise ስለዚህ make a promise ነው የምንለው ቃል መግባት አይደለ so make a promise activity አይደለም እኮ the product of your words ነው yeah the product of my words and my thoughts and everything አይደለም እንዴ so make a promise all right make a promise እሺ ለምሳሌ አንቺ አሁን ቃላት ትግባ በይስ don't make a promise ማትሰራው ከሆነ ቃላት ትግባ በይ don't make a promise if you don't do keep your words otherwise don't make a promise yeah don't make a promise if you don't keep your words ካለችኝ አሁን ምን እንድን ያለችኝ ቃልን ማጠብቅ ከሆነ ቃላት ትግባ don't make a promise if you don't keep your words yes or no all right እሺ okay there are times that I don't keep my words but there are times it's okay to make a promise but there are times that I don't keep my words out ሰበብ አትፍጠር በይ ሰበብ አትፍጠር እንደዚህ አይነት ሰበብ አትፍጠር once you make a promise you have to do it አይደል እንዴ አይ ሰበብ ግን አትፍጠር እንደዚህ ነገር በይ ሰበብ make ነው የሚሆነው don't make justifications okay ሰበብ በእንግሊዝኛ an excuse don't make an excuse yeah አሁን ምን አለችኝ እሷ መሐሪ don't make a promise unless you keep your words አለችኝ አይደለ or don't make a promise if you don't keep your words አለችኝ አይደለ ቃል አትግባ በቃ ማትፈጽመው ከሆነ ቃልን ምናምን ስትለኝ እኔ ምን አልኳት yeah there are times that I don't keep my words because there are different variables ምናምን ብዬ ምክንያቶችን ሰጠሁሽ አረ ሰበብ አትፍጠር ምናምን ስትይ don't make excuses an excuse ስለዚህ ሰበብ መፍጠር በእንግሊዝኛ ምንድነው make an excuse say again make an excuse ስለዚህ ሰበብ አትፍጠር በእንግሊዝ don't make an excuse ሳህኖችን ጠባቸው do the dishes sorry like I have got something to do no don't make an excuse አሁን do the dishes አለች ሳህኑን ጠባለች እናት ያለ እኔ ደግሞ ምን አልኳት ደግሞ I'm sorry like I have got something to do ስላት ሰበብ አትፍጠር መሐሪ don't make an excuse አለችኝ ስለዚህ make an excuse ሰበብ አትፍጠር አለችኝ አይደለ ከዛ በኋላ እኔ ምን አልኩሽ ማለት ነው ኦኬ እስኪ ጥረት አደርጋለሁ ምናምን እስኪ እንግዲህ ምናምን ስለ I will make an effort አልኩሽ አይደል I'll make an effort I'll make an effort በጣም ጥሩ አሁን ምሳ መስራት ኬክ መስራት ምናምን ቅድም አይተናል የሶር ነው ያ ፕሮዳክት ስለሆኑ እሺ መሸቀል በእንግሊዝኛ do business አይ መሸቀል ያራዳ ቃል እኮ ነው ገንዘብ ማግኘት ማለት ነው በሌላ አባባል make money ግን መሸቀል እሺ መግደል በእንግሊዝኛ ምንድን ነው murder killing basically make a killing መሸቀል ማለት ነው make money ይሄ ፕሮፌሽናል ቃል professionally we say we make money but if you want to ያራዳ ቢያጫውትሽና እነዚህ ያራዳዎች ጋር ብትይ you make a killing ብዙ ገንዘብ መሸቀል ምን ነበር make a killing ነበር all right ብዙ ገንዘብ ሸቀልሃል አሁን ጋብዘይ ስትል you have made a killing and then you have to invite me yeah you have made a killing please invite me or buy me some coffee buy me lunch because you have made a killing አለች ብዙ ገንዘብ ምን ብላ ሸቀልሃል so to make a killing means to earn a lot of money you make a bundle ነበር እኔ make a killing መሸቅ make a killing all right እሺ okay I got a question again ቀጠሮ መያዝ በእንግሊዝኛ is that make an appointment or is that do an appointment make an appointment why because ከሆነ ጊዜ በኋላ ምናምን ፕሮሰስ አድርጋ አሬንጅ አድርጋ make an appointment ነው የሚባለው ቀጠሮ መያዝ ለስብሰባ እንደ ቀጠሮ መያዝ ምናምን ነገር make an appointment for example I am planning to make an appointment with the doctor ካልኩሽ
ዶክተሩ ጋር ቀጠሮ ለመያዝ አቅጃለሁ አስቤያለሁ ያልኩሽ ነው አይደል? የሱ ነው። ከዛ ካደረከው በኋላ በቃ you make an appointment. So I make an appointment. All right? Make a plan, make an appointment. Because you know what it means. Yeah, right? the product of your thinking. Yeah, that's the product of your thinking, your arrangements and everything. Okay, interesting. ጥናት ማካሄድ ስልስ do research. Is that make research or do research? Do research. ለምን ማለት እንዴ ጥናት ወሳኝ የሆነ ፕሮዳክት የለውም እንደ መጨረሻ ላይ ያው አናሊሲስ አለ ዳታ ኮሌክት ማድረግ አለ አክቲቪቲዎች ናቸው a lot of activities ለምሳሌ ስቴትመንት ጽፋለሽ አይደል ሊትሬቸር ሪቪው ታዘጋጃለሽ አይደል እነዚህ ዳታ ኮሌክት ታደርጊያለሽ እነዚህ these are activities you do you perform those activities ሰዎችን ኢንተርቪው ታደርጊያለሽ ዳታ እንደዚህ so you are doing research you're not making research yes sir you do research make a discovery result finally you make a discovery but first of all you do the activities አይደል so those activities ደግሞ to perform an activity ምንድነው ያልኩት do or make do perform an activity do now የሆነ ነገር ግን መጨረሻ ዲስከቨር ስታደርጊ ግን make a discovery make a discovery is that right make findings or discoveries yes or no clearly sentence ስላልከኝ okay በጣም ጥሩ ስለዚህ ይሄንን አይተናል ሰበብ መፍጠር አይተናል መሸቀል አይተናል እሺ የአካል ብቃት እንቅስቃሴ ማድረግ ስልስ activity አይደል just do workouts or do an exercise or do workouts እንላለን አይደለም እንዴ so how often do you do exercise every morning I do workouts every morning በተለይ ሁሌ የአካል ብቃት እንቅስቃሴ እሰራለሁ I do workouts every morning I you tell me the fact No, you do workouts every morning or is it for the sake of the sentence? For the sake of the sentence. Right, okay, interesting. How can I have such kind of body if I do workouts every morning? It's okay, I do, all right. So what about like, ለምሳሌ ልብስ በእጅ ይታጠባል በላውንድሪ ይታጠባል ልብስ በማሽን ማጠብ ምንድን ይባላል? Do laundry. Do the laundry. Say laundry. Do the laundry. በነገራችን ላይ it's not laundry but it's laundry. Laundry, do the laundry. Do the laundry. Do the laundry ማለት just to wash clothes by machine ማለት ነው በማሽን ማጠብ በላውንድሪ ማጠብ ማለት ነው so do you do the laundry? Yes, I do. How often do you do the laundry? I do the laundry. I do the laundry every 2 weeks. Every 2 weeks. I do the laundry every 2 weeks. በጣም የምትጠይው ስራ ነው ግን ይሄ ወይስ የትኛው ነው የምትጠይው ግን? Do the dishes. Do the dishes. I hate it. So you wish you could throw your dishes after you eat? Not just like that. I do my best to do that, but kind of. Right, okay. I wish if I had someone to do the tasks for me. አንቺ እንደምትጠይው እነሱም ይጠሩታል. All right. Is that okay? Sure, Okay, በጣም ጥሩ. በደንብ መስራት ስል can I say do well or make well? For sure, do well. Okay. እንዴት ነው ሰራሽው እንደ አሳይመንትሽን ብለሽ I did well. I did it well. I did it well. I did it well. Say it again. I did it well. I did it well. ካለቺ በደንብ የሰራሁት ማለት ነው. So ዛሬ ያየነው ምንድነው ማለት ነው? Make and do difference. Make and do difference. እሺ ስህተት መስራት የሚለው ነገር do a mistake or make a mistake. ውጤት አይደል ያስተሳሰብ make a mistake. Make a mistake. ፐርፎርም አይደለም እንዲህ የምትሰራው ነገር አይደለም. በቃ እንደን ታስባለህ? ስለዚህ ከክሬቲቪቲ ጋር የተያያዘ ስለሆነ ስለዚህ ምንድነው ማለት ነው make a mistake ሰርገ make a mistake እንላለን ማለት ነው አሁን ግልጽ ነው በደንብ ያልገባሽ ነገር አለ እዚህ ውስጥ እርግጠኛ ነሽ so beautiful all right I hope you got the differences between የሜክ እና የዱ ልዩነት በደንብ አድርጎ ገብቷችኋል ቀጥታ ከዛሽ ጋር ጥያቄ ሰጣችኋለሁ እነዚህ ጥያቄዎች በደንብ አድርጋችሁ ሰርታችሁ ኮሜንት ሴክሽን ላይ መልሱን አስቀምጡልኝ በነገራችን ላይ ጥያቄ መስራት ብዙ ጊዜ እናንተ ኢንጌጅድ እንድትሆኑ ያደርጋችኋል በደንብ ሰርች ራሳችሁ ለመፈተን ማለት ነው am I clear ጥያቄዎችን እንዳትረሱ ማለት ነው አሁን ጥያቄዎች ጋር እንሄዳለን again just stay with us so ይሄ ልዩነቱ ቅድም እንግዲህ ቁጭ ብለን ስናስረዳ የነበረው ይሄ make ስትሉ መስራት ነው do መስራት ነው make is to create something create መፍጠር ይሆናል or to cause የሆነ ነገር መንስኤ በሆነ ይሆናል alright or to force የሆነ ነገር ማስገደድ ይሆናል ይሄ ትርጉም አለው ስለዚህ when you make something out of something you are doing some sort of creativity የሆነ ነገር creativity የሆነ ነገር አድርጋችሁ የሆነ ነገር combine አድርጋችሁ የሆነ ፈጠራ ነገር አለው ይሄ make ስትሉ ማለት ነው whereas do ስትሉ ደግሞ do is to perform a task perform
perform መስራት a task የሆነ ታስክ የሆነ ተግባር የሆነ ድርጊት ማከናወን ነው ይሄ ደግሞ do ስትሉ ማለት ነው ኦኬ so እቺን ከያዛችሁ በኋላ there are some certain words or phrases that can go with make they are called collocations ይባላሉ አይደለም እንዴ so ከሜክ ጋር ለምሳሌ አሁን ቅድም ገንዘብ መስራት make money ስትሉ ማለት make money እቅድ ማቀድ make a plan and then ሰበብ መፍጠር make an excuse ጥረት ማድረግ make an effort እያልን አይተናል አይደለ do the dishes ሳህን ማጠብ do the laundry በላውንድሪ ልብስ ማጠብ እያልን በሙሉ ቅድም ስናስረዳችሁ ነበር ማለት ነው እቺን ማያዛችሁ ለምንድን ነው የሚጠቅማችሁ ብላችሁ ብትሉኝ collocations are everyday phrases or words that you can use them daily in your conversation so what is the past tense of make is made በዛው ያዛችሁት and the past tense of do is did okay so እቺ ነገር አለች ማለት ነው አሁን ለምሳሌ ጓደኛ ማፍራት ስትሉ it's all about to create አይደለም እንዴ ስለዚህ ምን ነው ማለት ነው make a friend ነው ጓደኛ ማፍራት ስትሉ ማለት ነው make a friend okay make a friend and then ቡና ማፍላት ስትሉ ፈጠራ ነገር አለው የሆነ ነገር ቆልታችሁ ቀቅላችሁ ምን ብላችሁ እንደዚህ አጥባችሁ ከዛ ወቅጣችሁ ፈጭታችሁ መጨረሻ ቡና የሚባል ፕሮዳክት ስላለ is to create something አይደል ስለዚህ make coffee ነው ማለት ነው make coffee የተጋባ ነው make coffee ስለዚህ ባጭሩ make ማለት ነው what does make mean create cause or force do ስትሉ ነው to perform a task or to perform a particular activity or what activity የሆነ አንድ ነገር ድርጊት አንድ ነገር ማድረግ ማከናወን ማለት ነው that's the difference we have አሁን ከነዚህ ጋር የሚያዝ ማለት ነው ጥያቄዎችን ሰጣችኋለሁ I just want you to follow me በደንብ አድርጋችሁ ተከታተሉ እነዚህን ጥያቄዎች ደግሞ መልሳቸውን comment section ላይ አስቀምጡልኝ thank you again stay with us all right let's see these questions አሁን እንጠያቄ ሰራላችሁ ምን ይላል make or do ይላል አንደኛውን ሰራላችኋለሁ ሌላውን እናንተ ሰራላችሁ ማለት ነው okay so do them present ላይ እንድሰሩልኝ ነው የምፈልገው present ላይ ማለት ነው simple present አድርጋችሁ ስሩት ሁሉንም ማለት ነው okay she dash a big mistake during the interview ይላል she dash a big mistake during the interview ስለዚህ ስህተት መስራት ስንል mistake የሚለው እዚህ keyword አለ ማለት ነው she make or do make አይደል ነገር ግን she make ነው ወይስ she makes ማለት ያለብኝ she makes no all right is subject verb agreement ማወቅ አለባችሁ she makes a big mistake during the interview እነዚህ ጥያቄዎች አሉ እዚህ ማለት ነው can you dash me a favor ይላል አሁንም እዚህ ጋር we are going to dash a cake for her birthday ይላል okay he always dash his best in everything number 5 I wanna dash progress in English ይላል 6 he dash business he dash አለች ትንሽ ረስቻ ነው he dash business with companies abroad he dash business with companies abroad 7 please dash a phone call to your mother okay number 8 he dash a lot of money from his online courses ይላል ስለዚህ እነዚህ ነገሮች I want you to do the answers መልሳቸውን ዛጋ መልሱ ማለት ኮሜንት ሴክሽን ላይ thank you for watching ከዚህ በተረፈ እንግዲህ በአካል ወይም በኦንላይን መማር ፈልግ ሰው ካለ ደውሉልን ስልኩ ምትሉ ሰዎች መነጋገር ስልኩ የት ላይ አለ ዲስክሪፕሽን ላይ አለ ከዋናው ላይ ማለት ነው እንደገና ደግሞ በዚህ መስመሩ ይሄዳል ቪዲዮ እየሰራን የሆነ ስልኩ አለ ዛጋ እዛው ጋር ስላለ just give us a call thank you for watching again